ሰላም የቲክቶክ ቤተሰቦች በሙሉ ብዙዎቻችሁ ጥያቄ ጠይቃችሁኛል። ጥቁሩ ዱቄት ይሆናል አይሆንም ወይ ለሚለው ጥቁሩ ዱቄት ነጩን ዱቄት በዛ አድርጋችሁ ጥቁሩን ዱቄት ትንሽዬ አነሳ አድርጋችሁ ቀላቅላችሁ አብራችሁ አምሳችሁት በጣም ምርጥ እንጀራ ነው የሚወጣው። እንደገና ደግሞ አብዛኞቻችሁ በእንደ ኢትዮጵያ ወፈር አድርጎ አብክቶ እንደዚህ ይከርማሉ ምናምን የምትሉት አይሆንም። ወደዚያው በደረቁ ሽት አድርጋችሁ ወደዚያው ማቅጠን ነው እንጂ አይከርምም ማለት ነው። ስንት ሰዓት ይበቃው ምናምን ያላችሁ ደግሞ እንደ ፍላጎታችሁ ነው። አንዳንድ ሰው አፍለኛ እንጀራ ሊወድ ይችላል፣ አንዳንዱ ደግሞ የቦካውን። ስለዚህ አፍለኛ የምትወዱ ከሆነ ደግሞ ሲነሳ አይታችሁ መጋገር ነው። ቦካ ይበልጣላችሁ ደግሞ አረፋውን እስከሚመጥ ድረስ ጠብቃችሁ ከዚያ በኋላ እንትን ማለት ትችላላችሁ መጋገር። በጣም ምርጥ እንጀራ ነው። እንደገና ደግሞ ሌላ የጠየቃችሁ ምንድነው ጣዕም የለውም ምናምን እንዳላችሁኝ ትንሽ ጨው ማድረግ ትችላላችሁ። ስለ እርሾ ደግሞ የጠየቃችሁኝ እርሾ ቢያንስ የሶስት ቀን ምናምን እርሾ እንደዚህ መጀመሪያ ብጥብጥ አድርጋችሁ በካሜራ ማስቀመጥ፣ ከዚያው አሁን ማፍሰስ ከላይ ያጠለለው ማለት ነው። ከዚያ ቶሎ እንዲነሳላችሁ ከፈለጋችሁ ትንሽ ካሜራ የሻይ ማንኪያ ግማሿን ማድረግ ትችላላችሁ። እንደዚህ ቀስ ብሎ ይነሳ ካላችሁ ደግሞ በእርሾ ብቻ ምርጥ እንጀራ ነው የሚሆነው ማለት ነው። እንግዲህ ሌላ ጥያቄ ካላችሁ ደግሞ መጠየቅ ትችላላችሁ።